ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? ሰላም ለእናንተ ይሁን። ዛሬ እንግዲህ ዕለተ ሰኞ ነው። የዕለተ ሰኞን መረጃ ወደ እናንተ ለማምጣት ከፓስተር አለማየሁ ጋር ተገናኝተናል። በዓለማችን ወቅታዊ ጉዳይ ላይ ይዞልን የመጣውን መረጃ ያሰማናል። እንዲሁም ደግሞ ምክረ ሐሳብም በእግዚአብሔር ቃል ላይ ተመርኩዞ ያጋራናል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ሰሞኑን የተለያየ መረጃዎች ወደ እናንተ እያመጣ እንደሆነ ይታወቃል። ዓለማችን በአሁኑ ሰዓት በከፍተኛ ቀውስ ላይ እንዳለች እየተነገረም እየተሰማም ነው። በተለይም ደግሞ ይሄ አዲሱ የፈረንጆቹ 2026 ከገባ በኋላ የሚሰሙ ጉዳዮች በጣም እጅግ አስገራሚና ያልተለመዱ ናቸው። ቢሆንም እነዚህ ክስተቶች ለኛ የማንቂያ ደወሎች ስለሆኑ የምናቀርብላችሁን መረጃዎች እንግዲህ በጥንቃቄ እንድትሰሙን በማስተዋልም እንድትሰሙን ይሄንን ጥሪ እናደርጋለን። አሁን በቀጥታ ወደ መረጃችን ከማምራታችን በፊት ሰላምታን እንለዋወጥና መረጃውን ፓስተር ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ዛሬ እንግዲህ አዲስ ቀን ነው፣ ሰኞ ነው። መረጃ ይዘህልን መጥተሃል። እነሆ ማጋራት ይቻላል። እንግዲህ ዓለማችን ላይ ያለው ነገር እየተባባሰ ነው የመጣው። በዚህ በአውሮፓውም በፓስፊክም ቀጠና እንደዚሁም ደግሞ በግሪንላንድም አካባቢ በጣም እየተባባሰ ነው የመጣው። ከሁሉ ደግሞ በጣም አስጊ የሆነውና አስፈሪ የሆነው የኢራን ጉዳይ ነው። የኢራን ጉዳይ በጣም አስፈሪና አስፈሪ ሆኗል። ለቀጠናው ሀገሮች ሁሉ ስጋት እየሆነ ነው የመጣው አሁን ላይ። ይህም የሆነበት ምክንያት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጥቃት በኢራን ላይ እንዲፈጸም ትእዛዝ ሰጥተዋል። ይህን ትእዛዝ መስጠታቸው ደግሞ በተለይም ደግሞ ቀጠናው ላይ ያሉ ሀገሮች አጸፋው ምን ይሆናል፣ ምላሹ ምን ይሆናል የሚለውን ነገር በማየት በጣም ፍርሃት ውስጥ ገብተዋል። ይኸውም የኢራን ተቃውሞ ተቀጣጥሎ በቀጠለበት በአሁኑ ወቅት አሜሪካ በአውሮፕላን ድብደባ ለማድረግ መወሰኗ እጅግ በዓለም ላይ አነጋጋሪ የሆነ የመጣ ጉዳይ ነው። የኢራን ወታደራዊ ተቋም በነዳጅ እንግዲህ ድብደባ እንዲፈጸም ትእዛዝ የሰጡት በኢራን ወታደራዊ ተቋም ነው። በነዳጅ ማጣሪያዎችና ማውጫዎች በዋና ዋና መስሪያ ቤቶች ላይ ጥቃት እንዲፈጸም ነው ይፈጸማል ተብሎ እየተጠበቀ ያለው። እንግዲህ ይሄ የሆነበት ትልቁ ምክንያት ተቃውሞውን ለማገዝ ነው እያሉ ያሉት እነሱ። ይሄ ደግሞ የሀገሪቱን ኢኮኖሚ የባሰ ከድጡ ወደ ማጡ ውስጥ እንደሚሉት እዛ ውስጥ የሚከታት ነው የሚሆነው። ምክንያቱም አሁን ላይ ያለው የሀገሪቱ ኢኮኖሚ ሽባ ከመሆኑና ከመሽመድመዱ የተነሳ ነው ይሄ ተቃውሞ የተቀሰቀሰውና እነዚህ ደግሞ የኢራን የኢኮኖሚ መሰረተ ልማቶች የሆኑት ዋና ዋናዎቹ የሚመቱ ከሆነ ኢራን ውስጥ የሚሆነው ነገር እጅግ አደጋ ይፈጠራል ተብሎ ነው የሚታሰበው። እንግዲህ በዚህ በተቃውሞ ሰልፍ አማካይነት የኢራን መንግስት የኢንተርኔት ግንኙነት አቋርጦ ነበረ። እንግዲህ የአሜሪካ ስታርሊንክ በኢራን ሰማይ ላይ ምን አድርጎታል? ክፍት አድርጎታል። ነፃ ማለት ነው። ነፃ ኢንተርኔት የዋይፋይ የኢላን ማስክ ካምፓኒ ማለት ነው። ስታርሊንክ በሱ አማካይነት ክፍት ተደርጓል። እንግዲህ ይሄ የሆነበት ምንድነው? ኢራን ያንን የኢንተርኔት ጣቢያዎቿን በሙሉ ስትዘጋ ዓለም አቀፉ ማህበረሰብ ከዛ የሚወጡትን መረጃዎች እንዳያገኝ ነበረ። ነገር ግን የኤለን መስክ ካምፓኒ የሆነው ስታርሊንክ
ቀጥታ በኢራን ሰማይ ላይ በመልቀቅ ነፃ የኢንተርኔት አገልግሎቱን መስጠት ጀምሯል። ስለዚህ ከዚህ በኋላ መረጃ መሰወር የማይችሉበት ሁኔታዎች ላይ የደረሱ ይመስላሉ። እንግዲህ እነዚህ ሁኔታዎችን በተከታታይ ስትመለከታቸው የኢራን ባለስልጣናት አያቶላ ሁሜኒን እንዲሁም ሌሎችም ወደ ራሽያ ለማምለጥ ዝግጁ ናቸው የሚል አውሮፕላኖችም ተዘጋጅተዋል የሚል ነገር እየወጣ ነው ያለው። ነገር ግን አንድ ከፍተኛ የኢራን ባለስልጣን ደግሞ ይህንን አስተባብለዋል። የፓርላማው አፈ ጉባኤ ናቸው። አስተባብለዋል። ምንድነው የኢራን አብዮታዊ ዘብ ግን ይህንን ጉዳይ አስተባብሏል። ይሄ ከኢራን አብዮታዊ ዘብ ከፍተኛ ባለስልጣን ናቸው። አሜሪካም ሆነች እስራኤል ለሚወስዱት እርምጃ የከፋና ተያይዘን እንጠፋፋለን እንጂ በፍጹም እነሱ የሚያስቡት ነገር በኢራን ምድር አይሆንም የሚል ነገር አውጥተዋል። ነገር ግን የህዝቡን ተቃውሞ ስትመለከተው፣ በመላ ሀገሪቱ መሆኑን ስትመለከተው፣ አሁን ላይ ባንዲራዎችን የቀድሞን ባንዲራ እያወረዱ አዳዲስ ባንዲራዎችን መትከላቸውን ስትመለከት ከዚህ ቀጥሎ የነበረውን ነው። የአያቶላው ብዙ ጊዜ ንግግር የሚያደርጉበትን ትልቁን የኢራን መስጊድ መቃጠሉ ስትመለከትና በሌሎችም አካባቢ ይሄ አይነት እርምጃ እየተስፋፋ እየተፋፋመ መሄዱን ስትመለከት ይሄ ተቃውሞ ወዴት ነው የሚያመራው የሚለው ነገር አሳሳቢ ነገር ነው እንደትመለከታለን። እንደውም ማርክ ሩቢዮ የአሜሪካው የውጭ ጉዳይ ሚኒስትር በኢራን ጉዳይ ላይ መግለጫ ሰጥተው ነበረ። በቅርብ እንደርስላችኋለን፣ ምናልባትም ከሰዓታት በኋላ ልንደርስላችሁ እንችላለን የሚል ነገር አንስተዋል። ይህንን ጉዳይ አንስተዋል። እንግዲህ የአሜሪካ ጦር ኃይል ትእዛዝ ተሰጥቶታል። ነገር ግን እስከዚህ ይህን ዜና እስክንዘግብበት ድረስ ምንም አይነት እርምጃ የተወሰደ እርምጃ የለም። እንግዲህ የኢራን አብዮታዊ ዘብና ደግሞ የኢራን መከላከያ አንድ ያወጣው መግለጫ አለ። እንጠፋፋለን ካሉ በኋላ በቀጠናው ያሉትን ከፍተኛ የሆነውን የአሜሪካን የጦር ተቋሞችን እንዲሁም ደግሞ የእስራኤልን ቴልአቪቭን ወታደራዊ አጎራባች ያሉትን ማንኛውም የጦር መርከቦችን፣ ወታደራዊ ካምፖችን እንደምናወድ ወድ ወቁ ብለዋል። ይህ በእንዲህ እንዳለ ግን የአሜሪካ የጦር መርከቦች እንዲጠጉ ትእዛዝ ተሰጥቷቸዋል። ወደ ኢራን እንዲጠጉ ትእዛዝ ሰጥቷቸዋል። ትልቁ ግን የተፈራው ነገር የሆርሙዝ ሰርጥን ምናልባት ትዘጋለች የሚል ነገር እየተነሳ ነው ያለው። ስፍራ ተዘጋ ማለት የዓለም ጉሮሮ ተዘጋ ማለት ነው። ስለዚህ እነዚህ ጉዳዮች እንግዲህ ከነ ማርክ ሩቢዮ ንግግር በኋላ የኢራን አብዮታዊ ዘብ ወታደራዊ ተቋም ሁሉ በአየር፣ በየብስ፣ በባህር ሬዲ እንዲሆን ተነግሯቸዋል። ለማንኛውም ነገር ምላሽ እንዲሰጡ አውቶማቲካሊ ምላሽ እንዲሰጡ የሚል ትዕዛዝ ወጥቷል። እንግዲህ ይሄ ጉዳይ ማርክ ሩቢዮ አንድ ከተናገሩት ነገር ደግሞ በጣም እንትን የሚለው እኛ ከጀግናው ከኢራን ጎን ነን፣ ከኢራን ህዝብ ጎን ነን። እርምጃ ለመውሰድና እናንተን ለመቀላቀል ሰዓታቶች የቀሩም ቢሆኑ በቅርብ ሰዓታት እንደርስላችኋለን ማለታቸው የኢራንን ባለስልጣናት እና የመከላከያ ኃይል እጅግ በጣም በከፍተኛ ሁኔታ አስቆጥቷቸዋልና እንግዲህ ዛሬ ነገ ተነገ ወዲያ ምን እንደሚፈጠር አናውቅም። ግን ድንገተኛ የሆኑ ነገሮች ሊፈጠሩ እንደሚችሉ እያየን ያለ ነው። ምክንያቱም ተቃውሞ በጣም እንትን ብሏል። ብዙ መሰረተ ልማቶች እየወደሙ ነው ያሉት። ነገር ግን አንዳንድ ኢራናውያን
መሰረተ ልማት እንዳይነኩ ህዝቡን እያስተባበሩ ነው ያሉት። ምክንያቱም መሰረተ ልማቱን እኛ መልሰን የምንጠቀምበት ነው የሚል ነገር እያነሱ ነው ያሉት። ሌላው ደግሞ የኢራን የንጉሱ ልጅ የሆኑት ከአሜሪካ ሆነው ተቃውሞውን ከዛ ሆነው ማለት ነው ተቀላቅለውታል። አሜሪካ ሆነው ተቀላቅለውታል፣ እያበረታቱ ነው ያሉት። እንግዲህ የመካከለኛው ምስራቅ ቅዠት ልበለው ህልም የሚመስለው ግን ደግሞ በቃ ሊበርድ ያልቻለ ልክ የተፈረደበት ህዝብና ምድር ያለ ይመስል በከፍተኛ ሁኔታ እየጋለ ነው ያለው። እንደው አንድ ነጥብ እንደው እንድናነሳ ፈለኩኝ ፓስተር። ይህ በእንዲህ እንዳለ አሁን ቅድም አንተ አያቶላው ይገለገሉበት የነበረው ለህዝቡም መልእክት የሚያስተላልፉበት ትልቅ መስጊድ ህዝቡ ማቃጠሉ እንደተሰማም ያው መረጃዎች እያመለከቱ ነው። በአንጻሩ ደግሞ የሚገርም ነገር አይ ቲንክ ሲቢኤን ኒውስ ይመስለኛል እነዚህ ወንጌላውያን የወንጌላውያን ህብረቶች በከፍተኛ መጠን ወንጌልን እያሰራጩና እያቀጣጠሉ እንደሆነ እየተሰማም ነውና ይሄ ነገር እንደው ቢነሳ ብዬ ነው። ምን ይመስልሃል? በዚህ ውስጥ ትሰራለህ። ሊድን ያለው ይድናል፣ ሊጠፋ ያለው ደግሞ ይጠፋል። እንትን የምትለው አይደለም። አጋጣሚው ህግ በሌለ ጊዜ እንደዚህ አይነት ስርዓቶችን ግን በጥንቃቄ ማድረግ የሚያስፈልግ ይመስለኛል። በድፍረት የምታደርጋቸው ነገሮች ጥንቃቄ ከጎደላቸው ራሱ መልሶ ዋጋ እንዳያስከፍልህና በሚቀጥለው ደግሞ ወይ ስርዓት ለውጥ ከተደረገ በኋላ ሌላ ጥያቄ ውስጥ እንዳትገባ። ስርዓት ለውጡ ደግሞ ካልመጣ እና ይሄ መንግስት ከቀጠለ ደግሞ እርምጃ የከፋ ሊሆን እንደሚችል በማስተዋልና በጥበብ መደረግ አለበት ብዬ አምናለሁ። ነገር ግን አንዱ የመስጊዶች አንድ መስጊድ ብቻ አልመሰለኝ ወደ 10 መስጊድ እንደሆነ አውቃለሁ የተቃጠሉት። የነዚህ መቃጠል ደግሞ ትልቁ መንስኤ ምናልባት ህዝቡ እምነቱ ላይ ያለው ጥላቻ እንዳይሆን እፈራለሁ። ምክንያቱም ህዝቡ ነው የትም ሀገር ሙስሊም የራሱ መስጊድ አያቃጥልም። ዋቴቨር ቢሆን የፈለገ ቢሆን ግን ምናልባት ከዚህ በፊት ታስታውስ ከሆነ አፈናው ሰርተነዋል። አብዛኛው የኢራን ህዝብ ወደ ክርስቶስ ኢየሱስ እየመጣ ነው። እንደውም 70,000 መስጊዶች እንደተዘጉም ጭምር ነው እና ይህንን ሪፖርቶች የሚያሳዩት እና ይህንን ነገር ስትመለከት ምናልባትም ከዚህ ጉዳይ ጋር የተያያዘ እንዳይሆን እንትን አለኝ። ሌላው ይሄ በእንዲህ እንዳለ በየመን ባለው የሳውዲ አረቢያና የተባበሩት አረብ ኤሚሬት ፍጥጫ በጣም እየከበደ መጥቷል። የሁለቱ ሀገሮች ፍጥጫ በጣም እየከበደ መጥቷል። ምናልባት እነዚህ ሁለት ሀገሮች ወደ ለየለት ጦርነት ውስጥ እንዳይገቡ ስጋት እየፈጠረ ነው ያለውና እንደው አንድ ጋዜጠኛ የተናገረውን ልጥቀስና ልጨርስ። ይህንን የመካከለኛው ምስራቅ ወይ የረገመው ወይ ደግሞ ያረከሰው አለ ብሏል። የሚገርም ነው። ወይ የረገመው አንድ ቦታ ላይ ስህተት ስለተከሰተ ነው ወደኋላ እንግዲህ ወይ የረገመው ወይ ያረከሰው አለ። ምናልባት የአብርሃምን ታሪክ ሊያነሳስቡ ይሆናል እንግዲህ ምናልባት ሊሆን ይችላል። እንግዲህ አሁን ዓለማችን ያለችበት ሁኔታ በጣም አስከፊ ነው እና እንዲህ ነው ብለህ አንዳንዴ ነገ ተነገ ወዲያ እንደሚከሰተው የሚለውን ስጋት ለመተንበይ አስቸጋሪ እና ልክ በቃ ሰዓቱ እንዳለቀ፣ ዘመኑ እንዳለቀ፣ ጊዜው እንዳለቀ ቤተክርስቲያን ወደ ወንጌል ስራ ፈጥና መመለስ እንዳለባት፣ አይኖቿን መክፈት እንዳለባት ከዓለም ላይ እየተፈጠረ ያለው ነገር ልታስተውለው የሚገባ ጉዳይ መሆን አለበት ብዬ አስባለሁ። ምክንያቱም ከዕለት ዕለት ኑሮ የዘለለ ከዕለት ዕለት አገልግሎት የዘለለ ጠንከር ያለ የወንጌል ስራ በኢትዮጵያም ውስጥ ይጠብቀናል ብዬ አስባለሁ እና ይሄንን ነው ላሳስብ የምፈልገው። መጸለዩም ያው እንግዲህ ከእግዚአብሔር ጋር ህብረት ማድረጉም እየቀጠልን ነገር ግን ደግሞ ወደፊት አሻግረን በእነዚህ ክፍተቶች እድል እግዚአብሔር ሰጥቶናል በምድራችን ወንጌል ለመስበክ ይህንን እድል መጠቀም አለብን ለማለት እፈልጋለሁ። ጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ምሽት በሌላ ፕሮግራም እንገናኝ። ሻሎም።
እግዚአብሔር አብስቶ ይባርክ ፓስተር። በጣም አንቂ የሆነ መረጃና መልእክት ነው ያቀረብክልን። እውነት ነው እንግዲህ ጊዜው እየመሸ በሄደ ቁጥር ጨለማውም እየበረታ ነው የሚመጣውና ትክክለኛው ብርሃን እስኪገለጥ ድረስ ያው ጉዟችን በድንግዝግዝም በበረታም ጨለማ ውስጥ ብንሄድም ማዕበሉ ቢበረታም ትላንትና አንድ ነጥብ አንስተ ነበረ ትዝ ይለኛል። መርከቢቱ ወጀቡ እያናወጣት ነውና የመርከቡ ደግሞ ካፒቴን ወይ ደግሞ የመርከቡ ጌታ ደግሞ ወደ ተረጋጋ ቦታ መርከቧን ይዟት እንደሚሄድ ጥሩ መልእክት አስተላልፈ ነበርና አሁንም ያንኑ ነው የምናስተጋባው። እንግዲህ ውድ አድማጮቻችን ዓለማችን አሁን ላይ ያለችበት ገጽታ ይህንን ይመስላል። ምሽት ላይ ደግሞ በሌላ ገጽታ ደግሞ ፓስተር መረጃውን አጠናክሮ ይዞልን ይቀርባል። እስከዚያ ድረስ እንግዲህ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ እያንዳንዳችን ጋር እንዲሆን እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።